ዛሬ ደግሞ ይዤላችሁ የቀረብኩት እንደዚሁ በወተት እርባታ ስራ ላይ መሰማራት የሚፈልጉ ሰዎች በዚሁ ስራ ላይ መምጣት ፈልገው ጊደሮችን እየመረጥን ነው። ግን በዚሁ አጋጣሚ በወተት እርባታ ስራ ላይ የምንሰማራ ሰዎች በአብዛኛው ጊዜ ምን ላይ ነው ትኩረት ማድረግ ያለብን የሚለው የመጀመሪያ ስራችን ነው የሚሆነው። በአብዛኛው ጊዜ ላሞችን ስንገዛ ከልጅነታቸው ከጊደርነት ጀምሮ እንመርጣቸዋለን። ስንመርጥ ምን ነው መሰረት የምናደርገው? በወተት ምርታቸው የተሻሉ የሆኑ በበሽታን የመከላከል አቅማቸው ጠንካራ የሆኑ እነዚህን ጊደሮች ደግሞ ከእንዴት ያሉ እርባታ ነው የምንመርጣቸው? በተለይ ከተዛማች በሽታ ነፃ የሆኑ በአብዛኛው ጊዜ እንደ ቲቢ አለ፣ ብሩሴሎሲስ አለ፣ ሌፕቶስፒሮሲስ አለ። እነዚህ በሽታዎች በአብዛኛው ጊዜ መሰረት ያደረጉት የወተት ላሞችን እድሜ ይጎዳሉ፣ ምርትን ይጎዳሉ፣ የወሊድ ሁኔታቸውንም ይጎዳሉ። ስለዚህ የምንመርጣቸው ላሞች በአብዛኛው ጊዜ ትኩረት የምናደርገው ምንድነው? በሽታን የመከላከል አቅማቸው የመጀመሪያ መስፈርት ነው። ከዛም ደግሞ የወተት ምርታቸው ነው። ወተት ምርት ዝም ብለው የሚሰጡ ከሆነ ግን እንዲሁ በሽታ መከላከል አቅማቸው ደካማ ከሆኑ ለእኛ ውጤታማ አያደርጉ ነው። ስለዚህ የምንገዛቸው ጊደሮች ቁስል የሌለባቸው፣ ያተነፋፈስ ስራቸው የተሻለ ንቃት ያላቸው፣ የማያለክሱ፣ እርግዝናቸው ጤናማ ይሆኑ፣ በተለይ ደግሞ እርግዝናቸው ከ6 ወር በላይ ይሆኑ። ብዙ ጊዜ እኛ ሀገር እንደ ብሩሴሎሲስ በጣም ተዛማች ነው፣ ወደ ሰው ይተላለፋል፣ ውርጃ አለው። ስለዚህ ከ6 ወር በላይ ከሆኑ ከዚህ በሽታ ነፃ ናቸው ማለት ነው። በአብዛኛው ጊዜ ገብተንም እርግዝናንም ስናይ ገብተን የምናየው የምንዳስሰው ጥጃዎቹ ጤነኛ ናቸው ወይ፣ እርግዝናቸው ጤናማ ነው ወይ፣ ከዛ ደግሞ ከ6 ወር በላይ ናቸው ወይ የሚለውን እናያለን። ስለዚህ አንድ የወተት ላም በምንገዛበት ጊዜ ጤናማ የወተት ላም ናት ወይ የሚለውን የመጀመሪያ የምናየው አይኖቿን፣ አተነፋፈስ ስርዓቷን፣ ለሃጯን፣ እርምጃዋን፣ የፊቷን አቀማመጥ፣ በሰውነቷ ላይ ያሉት በጡቶቿ ጋኖች ውስጥ ያሉትን ትላልቅ የደም ቧንቧዎች፣ እንዲሁም ደግሞ የአንገቷን ርዝመት፣ የሽንጧን፣ ቆዳዋ ላይ ተላላፊ በሽታ አለባት ወይ? ብዙ ጊዜ እኛ ተላላፊ የምንላቸው እንደ ኤልሲዲ፣ ላምፒስኪን ዲዚዝ፣ እንደ ዴሞዴኮሲስ፣ ቲክቦርን ዲዚዞች ናቸው። በመዥገር ወለድ የሚመጡ ናቸው። ስለዚህ እዚህ ገላቸው ላይ ያብረቀርቃሉ። ጤናማ ናቸው ወይ? በተለይ ሆልስቲን ፍሪጂያኖችን መዥገር ወለድ በሽታዎች በጣም ያጠቋቸዋል። ለከፍተኛ ጤና እንደ ሃርት ዋተር፣ እንደ ባቤብዣ ያሉ በሽታዎች እንዲመጡ ያደርጓቸዋል። እና ይህ እነዚህ ደግሞ በወተት ምርታቸው ላይ በአተነፋፈስ ስርዓት ላይ ያሉ እዚህ ላይ ጥርሷን እናያለን። ለምን እቺ ጊደር ልትዘጋ ይቻለች? በአብዛኛው ጊዜ እንደምታውቁት ክፍለ ሀገር አካባቢ ላይ የሳክሰስ ሰመን ወይም ደግሞ ላሞች ጥሩ ዘር የሚሰጣቸው ዘር አይኖርም። የኮርማ ፍላጎታቸው በደንብ ክትትል አይደረግላቸውም። ስለዚህ አንዳንድ ጊዜ በአንድ ዓመት ከ7 ወር ዘር መያዝ ሲገባቸው እስከ 2 ዓመት ሊቆዩ እስከ 2 ዓመት ተኩልም ሊቆዩ ይችላሉ። ግን ዘር ስንሰጥ ጤናማ ዘር መስጠት ኤዋትስቲክ የአይሪሽ ዝርያ እንዴት እንደምታምር ሰውነቷ ቁመኗ ይቻውን ገ7 ወር የገባች ጊደር ናት። ስለዚህ ለወጣቶች ስንመርጥ በአብዛኛው የምናያቸው ምንድነው? ጤናማቸውን፣ የጡት ጋናቸውን፣ ቁመናቸውን ነው፣ አጥንት አቀማመጣቸውን ነው። በተለይ ብዙ ጊዜ ምን ይከሰታል? የአጥንት አቀማመጥ ላይ እንደ የአጥንት መንሻፈፍ ይከሰታል። ይሄ ደግሞ በተለያየ መንገድ ይመጣል። ብዙ ጊዜ ከአመጋገብ ይመጣል። የምግብ እጥረት፣ የፀሐይ ብርሃን በቂ አለማግኘት። ቤት ውስጥ ብዙ ጊዜ ላሞች ታፍነው ነው የሚኖሩት። ስለዚህ ላሞችን ስናረባቸው ቤታቸው ምን መሆን አለበት? ጥሩ የአየር ዝውውር ያለው መሆን አለበት። እንዲሁም ማደሪያቸው ምን መሆን አለበት? የተለያየ ቁስል ነገር እንዳያጠቃቸው ምን መሆን መቻል አለብን? በአብዛኛው ጊዜ ከእንደዚህ አይነት በሽታ ላይ እንዳይከሰት ምን ማድረግ አለብን? ይሄን በጣም መጠንቀቅ መቻል አለብን። ይሄን ስናደርግ ነው ጤናማ ሁኔታ በእኛ እርባታ ላይ እንዲከሰት ማድረግ የምንችለው። እነዚህ አይነት ነገሮችን ክትትል ካላደረግን ውጤታማ አንሆንም። ስለዚህ ሁልጊዜ ምን መስራት አለብን? ላሞቻችንን የሚያድሩበት ቦታ እግራቸው እንዳይቆስል፣ መኝታቸው፣ ጡታቸው በተለያየ በእርጥበት አማካኝነት በሚመጡ በሽታዎች እንዳይጠቁ፣ በተለይ የወተት ላሞች ከመጀመሪያው ጀምሮ ምን ማድረግ አለብን? መኝታቸው ላይ በደንብ ማስተካከል አለብን። ብዙ ጊዜ ደግሞ ጉዝጓዝ ነገር በደንብ ማበጀት አለብን። ላሞችን ከገዛም በኋላ የሚኖረን የቤት አሰራር፣ የአመጋገባቸው ሁኔታ በፕሮቲን የበለጸጉ፣ በቫይታሚን የበለጸጉ፣ በካርቦሃይድሬት የበለጸጉ ምግቦችን ለላሞቻችን መስጠት አለብን። በአሁኑ ሰዓት አንድ የወተት ላም ከ380 ሺህ በላይ ናት። ይቺ ላም ከኛ ጋር በየቀኑ ከ20 ሊትር ጀምሮ እያመረተች ከወለደችበት ጊዜ ጀምሮ እስከ 12 ወር ምናልባት ከሆነ ምን ያህል ተጠቃሚ እንሆናለን። ይህን ጥቅም ግን ለማግኘት የምንገዛቸው ላሞች ንቃታቸውን፣ የአይናቸውን ንቃት፣ የአይናቸውን ጤናማ የአመጋገብ ስርዓት፣ እግራቸው ያልቆሰለ የዚህ ተዛማች በሽታ ነፃ የሆኑትን በደንብ መግዛት። ለዚህ ነው አውጥተን እያንዳንዳቸውን እንቅስቃሴያቸውን የምናየው። ይበላሉ፣
ይተነፍሳሉ። አፋቸው አፍንጫቸው አካባቢ ላይ ቁስል አለ። ንፍጥ መሰል ነገሮች ለሃጮች አሉ አፍንጫቸው ላይ እንደዚህ በተለይ እንዲህ ጋልቡ እንዲህ አተነፋፈስ ስርዓታቸውን የምናየው ቴርሞሜትር አድርገን ሙቀታቸውን በደንብ የምናየው እንቅስቃሴያቸውን በደንብ የምናየው ለምንድን ነው? ብዙ ጊዜ ኤፍኤም ሚዲያ ያለ እዛ ቦታ ላይ እንደምታውቁት ኤፍኤም ሚዲያ ያስነክሳቸዋል። እግራቸው ይቆስላል፣ አፋቸው ይቆስላል። ይሄን ንቃት ለማየት ነው ይሄን ሁሉ የምናየው። ከዛም ደግሞ የአለባሳት ደግሞ ገብተን ምርት ካላቸው አለባቸውን እናያለን። ምን ይበሉ ነበረ? ምን ይጠጡ ነበረ? መኝታቸው ምን ይመስላል? እዛ ቤት ውስጥ ጥሩ የአየር ዝውውር አለ? እነዚሁን ነገሮች ሁሉ በምንገዛበት ወቅት ለደንበኞቻችን በደንብ እናያቸዋለን። እንግዲህ ላሞች እርባታ በአሁኑ ሰዓት እጅግ በጣም ሰዎችን የሚያዋጡ ስራዎች የመጀመሪያው ስራ ነው። ነገር ግን የመጀመሪያ አገዛዝ ላይ ግዢ ላይ ስህተት ከገጠመን እርባታችን በከፍተኛ ሁኔታ ይጎዳል። ስለዚህ የምንገዛቸው ላሞች በትክክል የሆልስቲን ፍሪጂያን ናቸው፣ የአይሪሽ ናቸው፣ የጀርዚ ናቸው። ጀርዚዎች እጅግ በጣም ተመራጭ ናቸው በሽታን ከመከላከል አኳያ። እንዲሁም ደግሞ በአገራችን ኢትዮጵያ በከፍተኛ ሁኔታ በአብዛኛው ጊዜ በእስልምናም በክርስትናም በፕሮቴስታንትም የአጽዋማት ጊዜዎች ይበዛሉ። ስለዚህ ለሚቀጥሉት ረጅም ጊዜያት ጾም ከሆነና ወተትን የሚቀበለን ሰው የምናጣ ከሆነ የጀርዚዎች ወተት ቅባትነት አለ፣ ፕሮቲን አለው። ስለዚህ ምን ይሆናል? ቅቤ ይሆናል፣ እርጎ ይሆናል፣ የተለያዩ ነገሮች እናወጣበታለን። ስለዚህ ለዛ ምርት ምን ይሆናል? የጀርዚዎች በጣም አስፈላጊ። እንደገና ጀርዚዎች ምንድን ናቸው? ሆልስቲን ፍሪጂያኖች በ24 ሰዓት 48 ጊዜ እበታቸውን ሲጥሉ ጀርዚዎች ግን 24 ጊዜ ነው እበትን የሚጥሉት። ያ ማለት ምንድን ነው? ምግብን የማዋሃድ ምግብን የመፍጨት ምግብን ወደ ኢነርጂ ምግብን ወደ ጉልበት ምግብን በሽታን ወደ መከላከል የመቀየር ሂደታቸው ጀርዚዎች ተመራጭ ናቸው። አንዳንድ ጊዜ በከተማ ሰማ ጀርዚዎች እና ጀርዚዎች እጅግ በጣም ተመራጭ ናቸው። በዓለም ላይ ከፍተኛ ወተት ከሚሰጡ የመጀመሪያዎቹ ዝርያዎች ሂሪላንዶ ናት ከሆልስቲን ፍሪጂያን ቀጥሎ። ስለዚህ ብዙ ጊዜ የሚመረጡት ምኖች ናቸው? ሂሪላንዶች ሲመረጡ ጀርዚ ዝርያ አላቸው። ጀርዚዎች ምንድን ናቸው? በካልሽየም በሽታ አይጠቁም። ጀርዚዎች ምንድን ናቸው? በሽታን የመከላከል አቅማቸው ከፍተኛ። ጀርዚዎች በአብዛኛው ጊዜ ዘርን ይይዛሉ። ጀርዚዎች ፕሮቲን፣ ቫይታሚን ይዘት ያለው ወተት አላቸው። ስለዚህ ብዙ ጊዜ በፋርማችን ውስጥ እንደነዚህ አይነት የወተት ላሞችን ሊኖሩን ይገባሉ። ይሄን ደግሞ ለማግኘት ወደ እኛ ማዕከል መታችሁ የሚቀጥለው 4 ቀን ስለ ወተት እርባታ፣ ስለ ወተት ላሞች ስልጠና፣ ስለ ወተት ላሞች ምርጫ፣ ስለ ወተት ላሞች አመጋገብ፣ ስለ ወተት ላሞች ሕክምና፣ ስለ ወተት ላሞች ክትባት አሰጣጥን ለሚቀጥለው 4 ቀን ወደኛ ማዕከል ላይ ስለሚሰጥ መታችሁ እንድትሰለጡ ነው ማለት ፈልጌ ነው። የኛ ስልጠና የሚለየው ከሌሎቹ ምንድነው? የራሱ ማንዋል አሉ። ለምሳሌ ስለ ወተት ላሞች ያለን ማንዋል 45 ገጽ ነው ያለው። ምን በሽታ ያጠቃቸዋል? ጥጃዎችን ከወለዱ በኋላ ምን አይነት እንክብካቤ ማድረግ አለብን? ላሞቻችን ሊወልዱ ሲሉ ምን አይነት ክትትል ማድረግ አለብን? ላሞቻችን ሊወልዱ ሲሉ ምን አይነት አመጋገብ መከተል አለብን? ጥጃዎች መቼ ነው ወተት የሚያቆሙት? ቶሎ እንዲያድጉልን ምግብ መቼ ይጀምራሉ? ክትባት እንዴት ይሰጣቸዋል? በእርግዝና ላይ ያሉ የሚሰጡ መድኃኒቶችና የማይሰጡ መድኃኒቶች አሉ። ላሞቻችን በእርግዝና ላይ ያሉ የፅንስ መጨንገፍ ችግር እንዳይገጥማቸው አመጋገብን እንዴት እናደርጋለን? ጤናማ ጥጃ እንዲወልዱልን ምን ማድረግ አለብን? ጤናማ ጥጃዎች ደግሞ ከወለዱልን በኋላ እነዚህ ጤናማ ጥጃዎችን ደግሞ በ1 ዓመት ከ5 ወር በ1 ዓመት ከ7 ወር ዘራ ሲይዘን እንዴት አድርገን ጊደሮች እንዴት አድርገን ላም እናደርጋቸዋለን? ላሞቻችንን በ3 በ5 ከጀመርን በኋላ እነዚህ ላሞች ከወለዱ በየ3 ወሩ እያስጠቃን እንዴት አድርገን የተሻለ ፋርም ይኖረናል? በ3 ጀምረን 20 ይደርሷሉ። በ3 ጀምሮ 30 ይደርሷሉ። እናንተስ በስንት መጀመር ፈልጋችሁ? ይሄና ሌሎችንም ስልጠና ማወቅ ፈልጋችሁ ታች ባለ ስልኬ በኩል ደውሉልኝ። ዶክተር አለልኝ ሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ጓደኞቻችሁ ሼር አድርጉ። መልካም ጊዜ። አመሰግናለሁ።